እስከ መጨረሻው ህይወት በቃ እስከ አኼራ ድረስ ጨረሰ። በስንት ገጽ? አንዲት ገጽ በማትሞላ ማለት ነው። እስኪ ለምድራዊ ሰው ለሰዎች የአንድ ሰው ህይወት ታሪክ ጻፍ ብላቸው ሰጡት መጽሐፍና እስክሪብቶ። ምናልባት በርካታ መጽሐፍ ላይ በቃ ይችላል። እዚህ ሄዶ እንትን ብሎ እንትን ብሎ ለአላህ ስብሐነ ወተዓላ በሁለት መስመር በሶስት መስመር ታሪክን ይዘጋልሃል፣ ይጨርሰዋል። ይህ ከአምላክ እንጂ ከሰው እንዳልመጣ የምትረዱበት አንደኛ ይሄ ነው። ነቢ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ አዕጢቱ ጀዋሚዐል ከሊም አሉ። እጥር ምጥን ያለን ንግግርን መናገርንም ተሰጠሁኝ አሉ። ያሰላ በጥቂት ንግግር ውስጥ በርካታ መልእክቶችን የሚያስተላልፍ ንግግር ማለት ነው። ተሰጥተዋል እርሳቸው እና ይህን ይመስላል። ወለቀድ ዐሂድና ኢላ አደመ ሚን ቀብል። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ እሱ። እሺ ጥያቄ ምንድን ነው? ለምሳሌ አንድ ወንድ ልጅ ሚስት እያለው የለኝም ብሎ ከሌላ ሚስት ጋር ካወራ ኒካ ይወርዳል ይባላል ሲል ሰምቻለሁ። ያ ወንድ ምናልባት የሶሻል ሚዲያ ላይ ሚስት እያለው ከሌላ ሚስት ጋር መናገሩ ኒካ እንደሚያወርድ ካላወቃ እንዴት ኒካው ይወርድበታል ማለት ነው? እሺ ሚስት እያለው ሚስት የለኝም ያለ ሰው ለሁለት ይከፈላል። አንደኛ ኒካሁን ለማውረድ አስቦና ነይቶ አቅዶ የተናገረው ከሆነ ኒካሁ ይወርዳል። ሁለተኛ የሆነች ሌላን ሴት እየጀነጀነ እርሷን ለማሳመን ብሎ እየዋሸ ከሆነ ይህ እንደ ወንጀል ይቆጠርበታል እንጂ ኒካህ አይወርድም። ምክንያቱም ያቺ ልጅ ሚስት አለኝ ካላት እንደማታምነው ስለሚያውቅ አይ ሚስት የለኝም ብሎ ሊዋሽ ይችላል። ገብተዋል። በዚህ ጊዜ ይህ ሰው እንደ ወንጀለኛ ነው የሚቆጠሩ። ሚስት እያለው የለኝም ያለ ሰው ውሸት ነው። በውሸቱ ይጠይቃል ከአላህ ስል ተውበት ማድረግ አለበት። ኒካሁ ግን አይወርድም። ኒካህ የሚወርደው በመጀመሪያ ከሆነ ነው። ሚስቱን ለመፍታት አስቡ፣ ሚስቱን መነየትን ወስኖ በውስጡ ሚስት የለኝም በቃ ካለ ኒካህ ይወርዳል። የዛ ነው። ሌላ ጥያቄ ደግሞ ኒካ የሚወርደው በሶስት ነው ይባላል። በሶስት የሚወርደው በአንድ ቃል ለምሳሌ በአንድ ሰከንድ ውስጥ 3 ጊዜ ፈትቼሻለሁ ካለ ነው የሚወርደው ወይስ በተከታታይ 3 ጊዜ ነው? እሺ ፈትቼሻለሁ ብሎ የኒካህ ቃላቶችን አለያይቶ ከተናገረ 3ቱም ይወርዳል። ነገር ግን በአንድ ቃል 3 ጊዜ ፈትቼሻለሁ ብሎ ቢናገር ይህ 3ቱም ይወርዳል አይወርድም በሚለው ጉዳይ በዑለሞች መካከል ኺላፍ አለው። ግማሽ ዑለሞች ይህ 3ቱም ይወርዳል ብሎ የተናገሩ አሉ። ሌሎች ደግሞ እንደ አንድ ነው ይሄ የሚቆጠረው እንጂ 3ቱም አይወርድም አንድ ብቻ ነው የሚወርደው ያሉ አሉ። ታዲያ ዑለሞች በዚህ ከተካለፉ ሁለት ሀሳብ ከሰጡ ማን ነው የሚዳኛቸው ከተባለ ነቢያቸው ሰለላሁ ዐለይሂ ወሰለም። ምክንያቱም አላህ በቁርአን ላይ ወማ እኽተለፍቱም ፊህ ሚን ሸይእ ፈሑክሙሁ ኢለላህ ስላለ፣ ፈኢን ተናዛዕቱም ፊ ሸይእ ፈሩዱሁ ኢለላህ ወረሱል ስላለ፣ በማንኛውም ሃይማኖታዊ ጉዳይ ላይ ብትጨቃጨቁ ወደ አላህና ወደ መልክተኛ መልሱት ብሏል። ወረድ ኢለላህ ማዕናሁ ወረድ ኢላ ኪታቢሂ ዐዘ ወጀል ወረድ ኢላ ረሱል ሰለላሁ ዐለይሂ ወሰለም ረድ ኢላ ሱነቲሂ ዐለይሂ ሰላቱ ወሰላም። ወደ አላህና ወደ መልክተኛው መለሱት ሲል ጊዜ ወደ ቁርአንና ወደ ሐዲስ መለሱት ማለት ነው። ስለዚህ ለዚህ ጉዳይ መፍትሄ እናገኛለን ነው ከሐዲስ ከተባለ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሃባ ወደ እርሳቸው ጋር መጣና እንዲህ ሲል ጠየቀ። ያ ረሱለላህ አንተ የአላህ መልክተኛ ሆይ አለ ኢኒ ጠለቅቱ እምረአቲ ሰላሰን ፈሀል ሊ ረጅዓ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም ረጅዕሃ ፈኢነሃ ጠልቀቱን ዋሒዳ አሉ። አንቱ የአላህ መልክተኛ ሆይ እኔ ሚስቴን በአንድ ቃል 3 ጊዜ ፈትቼሻለሁ ብያት ነበር እና የመመለስ እድል አለኝን አላቸው። እርሳቸውም አዎ የመመለስ እድል አለ፣ ይህ ፍቺ አንድ ፍቺ ብቻ ነውና የሚያስይዘው አሉት። ከዚህ ይዘው ሼክ አብደልዓዚዝ ብን ባዝ ረሒመሁላህ ተዓላ ስለዚህ በአንድ ቃል ሚስቱን 3 ጊዜ ፈትቼሻለሁ ያለ ሰው አንድ ኒካህ ብቻ ነው የሚወርድበት፣ 2 ኒካህ አላቸው ብሎ ተናግረዋል ማለት ነው። ይህ ነው። እሺ ሌላ ጥያቄ ደግሞ በምሳሌ ሰላት እየሰገደ ያለ አንድ ሰው አንድ ረካ ለምሳሌ ረስቻለሁም አልረሳሁትም እያለ በመካከል ነው ያለው።
ይህ ሰው እንዴት ማድረግ አለበት? ለምሳሌ ረስቻለሁም የሚለው ጥርጣሬ ላይ ነው ያለው፣ ሰግጄዋለሁም የሚለው ጥርጣሬ ላይ ነው። ለምሳሌ በእኔ ብዙ ጊዜ እንደዛ አይነት ይፈጠርብኛል። አንድ ሰው የዙሁርን ሶላት እየሰገደ እያለ 3 የሰገድኩት 4 ብሎ ከተጠራጠረ ምን ያድርግ? يبني على الأقل، يعني يعتبر نفسه كأنه صلى 3 ركعات ثم يقوم ويجيب ركعة واحدة ويسجد سجود السهو 2 قبل التسليم. ለምሳሌ ዙሁርን ሶላት ሰውየው እየሰገደ ነው። 3 ሆነ 4 የሰገደው ተጠራጠረ። 3 ነው 4 ነው 3 ነው 4 ነው ተጠራጠረ፣ መወሰን አልቻለም። ይህ ሰውዬ ምንድን ነው ማድረግ ያለበት እያለ ነው ልጅ ወንድማችን ጥያቄው። ስለዚህ ምንድን ነው ይህ ሰው ማድረግ ያለበት? የብኒ አለል አቀል በጥቂቱ ላይ ይገነባል። ያ ማለት 3 እንደሰገደ ያስብና 1 ረክዓ ይጨምራል። ከጨምረ በኋላ ከማሰላመቱ በፊት መጨረሻ ላይ አታሂያት ቀርቶ እንደጨረሰ ከማሰላመቱ በፊት 2 ጊዜ ስጁድ ሰው ያደርጋል። ከዚህ ያሰላምታል። ይህ ነው እሺ። አሁን ለምሳሌ ሁለቱም ላይ ጥርጣሬ ላይ ነው ያለሁት። ለምሳሌ ሰግጃለሁም የሚለው አልሰገድኩም የሚለው በመሀል ነው ያለሁት። ከወንድም ተጠራጠርክ አይደለ? ተጠራጠርክ 3 እንደሰገድክ ታስብና 1 ረክዓ ትጨምራለህ። ከዚያ ከማሰላመት በፊት 2 ጊዜ ስጁድ ሰው ታደርጋለህ። እሺ ጀዛክላ። እንትን አሁንስ ደግሞ እንትን ሱና ሰላት ከተሰገደ ምሳሌ 1 ረክዓ ቢረሳ ለሱ ስጁድ ሰው ያለው እንደ ፈርዱ ወይስ አለው? ጀዛክላ አባውያኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ጠይቅ እስኪ ምናልባት ውስጥ እሺ እንትን ወንድና ሴት መጀመሪያ በማወቁም ሆነ ባለማወቅ ማለት ነው ከዛ በዝሙት ይወልዱና ከዛ በኋላ ያቺ ሴት ያረገዘችው ያው በሐራም መንገድ ቢሆንም በአንድ ሰው ነው ያረገዘችው። ኒካ ከታሰረ በኋላ ያ ልጅ ህጋዊ አባቱ ሊሆን ይችላል። ያ ከሱ ያረገዘችው ልጅ ድጋማስት ነው ጥያቄ ምንድን ያልከው? ድጋማ ማለት ባልና ወንድና ሴት ማለት ነው። በማወቅ ነው ባለማወቅ ማለት ነው። በዝሙት አረገዘች ማለት ነው። ሐራም በሆነ መልኩ ወይም በዝሙት ማለት ነው። ከዛ በኋላ ያ ልጅ ከተረገዘ በኋላ ኒካ አሰሩ። ከዛ ይቺ ሴት በሱ ብቻ ነው አንድ ሚኒት በሱ ብቻ ነው ያረገዘችው። ኒካ ከታሰረ በኋላ ያ ሰውየው አባቱ ሊሆን ይችላል፣ ህጋዊ አባቱ ማለት ነው የልጁ። እሺ በዑለሞች መካከል ኺላፍ አለ እሱ ጉዳይ። ግማሽ ዑለሞች ከአንድ ሰው ብቻ ከሆነ ያቺ ሴት ያረገዘችው ያ ሰው ካመነ አባትነቱን ከተቀበለ እንደ አባት ይጠራል፣ ችግር የለውም ያላሉ። ሌሎች ደግሞ አይ ሸሪዓዊ በሆነ ኒካህ እስካልወለደ ድረስ የአባትነት መጠሪያ የለውም ብለው የተናገራሉ። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ የትኛውን ነው የተናገሩት ከተባለ አልወለድ ልልፍራሽ ወልልዓሂር አልሐጀር ነው ያሉት። ልጅ ለአባቱ እንደሆነ ተናግረዋል። ዝሙት የሰራ ሰው የአባትነት መጠሪያ ሳይሆን በዝሙት ያስወለደ ሰው እርሱ ህግ ነው የሚጠብቀው ወይም ግራት ነው የሚጠብቀው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። በዚህ በዑለሞች ፈትዋ መሰረት ከሆነ ሼክ አብዱልዓዚዝ ብን ባዝ ብን ዑሰይሚን የዘመናችን ታላላቅ ዑለሞች የአባትነት መጠሪያ ያለውን በዝሙት የወለደ ሰው ብለው ተናግረዋል። ያ ነው። ወአማ ሸይኹል ኢስላም ተይሚያ ወገይሩሁ ሚን ዑለማ ሱና እነሱ ደግሞ ችግር የለውም እንደ አባት ተብሎ ቢጠራ ይቻላል። እንደ አባት ሊባል የማይቻለው ከብዙ ወልዳ ከሆነ ነው። ያ ማለት ለምሳሌ አንዲት ሴት አለች ሸቂቱ የምትባል ሴት ወደ 4-5 ነው ተገናኟት እንበል። ብትወልድ ወደ የትኛው ሊጠቃ ይችላል? ልጆች ወደ የትኛው ይጠቃል? ወደ የትኛውም አይጠቃም። ስለዚህ በዚህ አንጻር ከሆነ ነው የአባት ሊባል የማይቻለው እንጂ ከአንድ ሰው ብቻ ከሆነ ያቺ ሴት የተጸነሰችው ያም ሰው ራሱ እንደሆነ ከተረጋገጠና ካመነ እርሷም ያ ሰው ብቻ እንደሆነ ከተናገረች የዛኔ አባቱ ታውቋልና ወደ አባቱ ቢጠጋ ችግር የለውም ያሉ ዑለሞች አሉ። በዚህ አቋም ከሆነ ችግር የለውም። ያ ሰው እንደ አባትነት ከተቀበለ አባት እንደሆነ ከተረጋገጠ አባት ይባላል። هذا هو الله أعلم። እሺ መርሀባ። ሌላው ደግሞ
እዚህ ሶሻል ሚዲያ ላይ